ትሰማኛለሽ? ምንድን ነው? ማን ይጠራው? ምንድን ነው ያለው ነገር? እዚህ ያቆይ ነው በቃ ሶኪ ደርሻ ሌላ ከተማ የሰው ሰላም በሚል ተረጋጋ። አልረጋጋ። ምንድን ነው የሚያረጋጋኝ? እሺ እሷን ደህንነት ላስብ። እሺ ያንተን ላስብ። እሺ እኔ ማርክ ከዚህ ሳትመረመር መውጣት አትችልም እኮ። ምን አድርገሽ? ኧረ እግዚአብሔርን እኔ ግራ እየገባኝ ለምንድን ነው እንድነካት እኮ እንደዚህ አትመጣው። የተረጋጋ ጀመርቶን ብቻ ነው ለኔ የሚያስብልኝ። ሌላ ማንም እኔ ሳላውቅ የተፈጠረ ነገር አለ። ማንም እያሰበልኝ አይደለም። በቃ ማንም አያስብልኝም። እዚህ መሆን አልፈልግም። ቢያንስ አንተ ተረጋጋና ቢያንስ የሆነ ነገር ላድርግ። ማወቅ እፈልጋለሁ እኮ እኔ ማወቅ እፈልጋለሁ። ከእሱ ጋር እንዴት ልትሆን ይችላል? እኔ ማወቅ እፈልጋለሁ። አታልቅስ። ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ትናንትና የተፈጠረው ነገር አይታችኋል ሁላችሁም። በጣም ደንግጫለሁ። ምን እንደማደርግ ግራ ገብቶኛል። ቢዚ በጣም እየተፈተነች ነው ያለችው። በእንደዚህ አይነት ነገር ደግሞ በቃ ከምላችሁ በላይ በጣም በዝቷል። እኔም ያለኝ ትዕግስት አሁን ላይ አልቋል። ደግሞ እንዲህ ያደርጋል ብዬ ከማልጠብቀው ሰው ስለሆነ እንዲህ እየተደረገ ያለው በቃ እህቴን ምን እንደማደርግ አላውቅም። ምን አድርጌ ከዚህ ነገር ውስጥ እንደማወጣት እንደማስመልጣት አላውቅም። ብቻ ግራ ገብቶኛል በጣም መምላችሁ። በቃ አሁን በቃ ትልልቅ ውሳኔዎችንም በራሴ ልወስን ነው። ኢቨን የእሷንም ፍቃድ ሳልጠይቅ እስካሁንም ድረስ እሷን ለመስማት እየሞከርኩኝ ነው። ብዙ ነገሮች ትዕግስት እያልኩኝ ያሉት እና ለመታገስ እየሞከርኩኝ ያሉት፣ ግን ይሄ ነገር ከዚህ በኋላ ማብቃት ያለበት ይመስለኛል። ብቻ አሁን ላይ ቢዚ ያለችበት ሁኔታ በቃ ምንም ደስ አይልም። ሐኪም ቤት ወስጃት ነበረ። ሐኪም ቤት ሄደናል። ግን አሁንም ሐኪም ቤት ነው ያለችው። ሕክምና ላይ ነሽ። ግን ደም ምናምን ወስደው ምርመራ ውጤት እየጠበቅን ነው ምናምን። እስከዛ ባለው ግን ሐኪሞቹ እያሉኝ ያሉት ነገር ምንም እንዳልሆነች ነው፣ ምንም እንዳልተፈጠረና ምንም እንዳልደረሰባት ነው እየነገሩኝ ያሉት። ግን እሷ ግን በቃ የምታሳየው ነገር ምንም ልክ አይደለም። በቃ ካምላችሁ በላይ ጤናማ ያልሆነ ነገር ነው እያሳየች ያለችው። ማለት እንደ ድሮ አይደለችም። አቅም የላትም። በጣም ነው የሚደክማት። ኢቨን በመሀል ራሷን ሳት የማድረግ ነገር አላት ምናምን። ከዛ ደግሞ ተነስታ የምትለው በቃ ይሄ ደስ የማይል ነገር ነው። ማለት የማጠብቁት ነገር ነው። እንደዚህ ያደረገኝ እንደዚህ ሆንኩኝ ምናምን ትለኛለች ብዬ ስጠብቅ ስሙን ነው የምጠራው። እንደውም ቶሚ ምናምን ትላለች ምናምን። አልገባኝም እንደተፈጠረም እየገባኝ አይደለም። የሆነችው ነገር ብቻ አለ። ልክ አይደለችም። ቢዚ ትላንት እኔ ከዛ ከነሂ ነገር ከመፈጠሩ በፊት ያገኘዋት ቢዚ አይደለችም አሁን ላይ ያለችው። ሐኪም ቤትም በቃ እስካሁን ባለው ባየናት ጤናማ ነች፣ ምንም ነገር የለም። ግን ተጨማሪ ምርመራዎችን እናደርግላታለን ብለው ብዙ ነገሮች ወስደዋል። ውጤት ለዛም እየጠበቅን ነው። ግን በሚያዩት ሐኪሞቹ ሌላ እንደዚህ ሊሆን ይችላል ያሉ ምንም ነገር የለም እስካሁን ድረስ። የዛንም ውጤት እየጠበቅኩኝ ነው። ግን ግራ ገብቶኛል። ምን እንደማረግ ምን እንደምል አላቅም። ማርክ ሊጠጋ ሲል እሷ ትሸሻለች፣ አትፈልግም ምናምን። እኔ አላቅም ምን ማርክ ያገታት ይምሰላት ብቻ ምን እየተሰማት እንደሆነ ማንም ማውራት አትፈልግም። በዚህ ሰዓት ላይ ማንንም ማውራት አትፈልግም ምናምን እና በጣም ነው ግራ የገባኝ። አሁን ራሱ እዛ አድረናል። ግን ያው ምንም በቃ ሐኪሞቹ ያን ያህል የሰጡን ነገር የለም። እንዲታማለች እንዲያሉን ነገር ምንም የለም። ግን ሆስፒታል ነች። ያው ውጤት መጥቶ እስከምንል ድረስ አሁን ራሱ ልብስ ምናምን ይዤላት እየሄድኩኝ ነው። ብቻ አላቅም ምን ማድረግ እንዳለብኝ ግራ ገብቶኛል። ያው እዚህ ጋር ታውቃላችሁ ቤዚ ልጅ ብትሆንም ታናሽ ብትሆንም የራሷ ሀሳብ የራሷ መንገድ አላት ነገሮችን የምታረግበትና ያው የሷን ሀሳብ መጋፋትና እኔ ያልኩሽን ብቻ ሁኚ እኔ ያልኩሽን ብቻ አድርጊ ማለት አልችልም። ያው እንደ እህት መምከር ነው የምችለው። ቤዚ እንደዚህ አታርጊ፣ ቤዚ እንደዚህ አትሁኚ ምናምን ነው ማለት የምችለው። ብቻ ምንም ልል አልችልም። በቃ ከባድ ሁኔታ ውስጥ ነው ያለችው። ብቻ ፈጣሪ ይርዳና ከዚህ ነገር መውጣት ብችል እሷ ደህና ብትሆን ከዛ በኋላ ያለውን እርምጃ ግን ማለት ማድረግ ያለብኝን ነገሮች አንዳንድ ነገሮች በቃ በራሴ ራሱ ለማድረግ ብዙ ነገሮችን እያሰብኩኝ ነው። ብቻ ደህና ትሁን፣ የሆነች ሁሉ ወቅ
ምንድነው የተፈጠረው በሰዓቱ ምንድነው የተፈጠረው የሚለውን ነገር እሷ ትንገረኝ ብቻ እንጂ ከዛ በኋላ ያለውን አላቅም። ብቻ ያው የሚጠበቅብኝ ነገሮች በሙሉ ለማድረግ ዝግጁ ነኝ። ብቻ ፈጣሪ እርዳኝና ካለችበት ዶክተሮቹ እንዳሉትም ደህና ሆና ባገኛት ደስ ይለኛል። ግን ሁኔታዋ ግን ምንም ደህና አይደለምና ደህና ሆና በቃ ምናልባት ድንጋጤ ምናምን ብቻ ከሆነ እስቲ ውጤት የሚሉትን እንስማና የወሰዱትንም ደም ምርመራ ውጤት ምናምን ይንገሩንና ከዛ በኋላ ደህና ሆነች ብቻ እሷ ደህና ትሆን እንጂ እኔ የማደርገውን እኔ ለህቴ አንሽ አይደለም ብዙ ነገሮችን ማድረግ እንደምችል አውቃለሁኝ። ብዙ ነገር ማድረግ እችላለሁኝ። ግን የሷን ህይወት እንትን ላለ ማለት ነው ሀሳቧንም ላለ መጋፋት ገብታችኋል። ያሰበችው ነገር ምንድነው የሚለውን እንትን ለማለት ነው እንጂ በቃ ሀሳቧን የራሷን ህይወት መምራት ስለምትፈልግ ደግሞ ራሷን እያስተዳደረች እያኖረች ያለችውና እቺ ልጅ ጎበዝ በርቺ ብለን ከማበርታትና አጠገቧ ከመሆን ባለፈ ህይወቷ ላይ ውሳኔ መስጠት ምናምን አንችልምና በተቻለኝ ያላየችውንም እኔ ያየሁት የተሰማኝን ነገር እንድታይ ለማድረግ ሞክራለሁ። ብቻ አሁን ሆስፒታል እየሄድኩኝ ነው። ያለችበትንም ሁኔታ አሳያችኋለሁ። ቆዩኛ መንገዱ ነው ታውቂው መንገድ እንዴት ነሽ አንቺ? እንወጣለን። ዶክተሮቹ አሁን ውጤት የመጨረሻ ውጤት ይሰራል ነው እንወጣለን። እንዴት ነሽ? የሚደክምሽስ ነገር? ቤት እኮ ትሄጃለሽ። አሁን እዚህ እረፍት ማድረግ ነው ያለብሽ። እናት ውጤት እስከሚታወቅ ድረስ ከዚህ አንወጣም። ውጤት ካልታወቀ ደግሞ እንወጣለን። ቆይ እሺ፣ እኔ ለምንድን ነው እንደዚህ የምትሸሽኝ? እኔ እኮ አልገባኝም። እሺ ያው ወጣሁልሽ አይደል? እሺ ቆይ አታስጨንቀኝ። እኔ እኮ ማላስጨነቅኩት ምን ላስታምማት እየሞከርኩኝ እኮ ነው። ምን የተፈጠረ ነገር አለ? ወደ ቤት ብቻ መሄድ ነው የምፈልገው። በቃ እኔ ምን አድርጌሻለሁ? አልገባኝም። ምን እየተካሄደ ያለው? ቆይ ተረጋጋ። እንዴ ከትላንት ጀምሮ ይሁን ደህና ልጅ ነው አይደል? ተረጋጋ። እሺ ተረጋጊ። አሁን ደህና ነኝ። ልብስ አመጣሽልኝ? አምጥቼልሻለሁ። በቃ ምን ነገር አልፈልግም። ሌላ ነው እንሄዳለን እኮ ግን መጀመሪያ ቆይ ተረጋጊና ውጤትም ይምጣና ምናምን እንሄዳለን። ግን ጤነኛ ናት። እኔ ግራ እየገባኝ ነው ማለት አልገባኝም። መድኃኒትም መታዘዝ ካለባት እዚሁ ይሆናል። ጤንነቷ እስኪመለስ ድረስ እዚሁ ትሆናታለች እንጂ እንደዚህ ሆነች እኔ የትም እንድትሄድ አልፈልግም። በቃ መንቀሳቀስ እችላለሁ። ውዴ ማላውቀው የተፈጠረ ነገር አለ እንዴ? ንገሪኝ። ነገር አልፈልግም። ወደ ቤት ቆይሽ ማርኬ ተረጋግሽ። እኔ ምን ላድርግ? እኔ እኮ ግራ እየገባኝ ነው እኮ። ምንድን ነው ያደረገሽ ነገር ካለ በስነ ስርዓት ነገር። ምንም አላደረገኝም። ምንም አላደረገኝም። እና እሺ በጤናሽ ነው? ከኔ ጋር ነበርሽ እኮ እናት። ከትላንት ወዲያ እኮ ከኔ ጋር ነበርሽ አይደል? ቆይ ማርኬ በቃ ቆይተው እንውጣለን። ተረጋጊ። ለምንድን ነው እንደዚህ የምትሆኝ? ተረጋጊ። አልፈልግም። መጣሽ ያስወጭኝ። እሺ ያስወጣሻል። ተረጋጊ። ምንም እየገባኝ አይደለም። እሺ እኔ ራሴ ልውጣ። አሁን እኮ አይደለም እንወጣለን አይደለም እንዴ ማርኬ። ቆይ በቃ አሁን ቆይ አንዴ የተፈጠረው ነገር በስነ ስርዓት ማወቅ እስከምንችል ድረስ በቃ አትንካት። እኔ ምን አደረገኝ? ተረጋጋ እኮ። እሱን አሁን አይደለም መጠየቅ የምንችለው። ቢያንስ እሷ ያለችበት ሁኔታ ደህና ይሁን። እሺ አትሽሹ ነይ። እሺ ለምንድን ነው የምትሸሺኝ? ለምንድን ነው እንደ በስነ ስርዓት ማታወሪኝ እኮ? እሺ ያን እየተቆጣሁት አይደለም። ለምን ደስ ተጠቃት ምሽሽኝ? እንሄዳለን። ይኸውልሽ ለትሽሽሽ ነትሽሽ ወደዛ። ይኸውልሽ አንደኛ ውጤትሽን አውቀሽ ነው የምትሄጂው። ሁለተኛ ደግሞ ይኸውልሽ አንቺ ታመጫለሽ። በቃ እኔ ምንም ነገር አልፈልግም። እዚህ ሆነሽ መከታተል አለብሽ። እዚህ ነው የሚታዘዝልሽ። ይሄድ እኮ ነው አሁን ጨረስኩኝ አይደል? እኔ ግሉኮስ ብቻ ነው የተሰጠሽ። አቅም ስላነሰሽ ግሉኮስ ብቻ ነው የሰጡሽ። ሌላ መድኃኒት መምሽ ታውቆ ያመሽ ነገር ታውቆ። ጤነኛ ነሽ? እሺ ጤነኛ ነሽ? ጤነኛ ነሽ ማርኬ? ጤነኛ የሆነ ሰው እንደዚህ እኮ አይሆንም። በቃ ምንም አልፈልግም። ማንንም
እኔ ነው ማትፈልጊኝ አልገባኝም እኔና አልፈልግም እያልሽኝ እኮ እሺ ምንድነው የተሰማሽ ያለው ተረጋጊ ምን ሆነሻል በቃ እቴ ወጡ በቃ ምንድነው የተፈጠረው ምንድነው የሆነው ነገር እኔ ምንም ሊገባኝ አልቻለም ምንድነው አንቺ እስክትመጪ ድረስ ራሱ አስወጣችኝ እሺ ተተኛ ብዬ ወጣሁላት እሺ ቆይ አንተ ተረጋጋና የተፈጠረው ነገር አሁን አይደለም ይኸውልህ ማርኪ ይኸውልህ እኔን ስማኝና ማለት ነው እሺ በቃ እሱ እየሸሸች ነው ያየህ ነው ጤነኛ ነኝ በቃ ማንም ሰው እንዲያስተማመኝ አልፈልግም ጤነኛ ነኝ ቆይ ማርካ አሁን ተረጋጋና ሌላ ነገር እንትን ሳትል ማለት ነው አሁን እሷን ተዋትና ማለት ነው ደህናቱ መጀመሪያ ውጤቷን የምንወቅና በሰላም አይሻልም ከዛ በኋላ ያለውን ነገር ታወራላችሁ እንሄዳለን በቃ ውጤትሽን ስማና እንሄዳለን አትሽሽ ማንም አይነካሽም ነኝ ጋር አትሽሽ እንዳትነካት በቃ ማርኪ ካልፈለገሽ ቆይ አትጫናት አሁን ደህና አይደለችም ቢዚ ተዋት እኔ ግራ ገብቶኛል እኔም ግራ ገብቶኛል ግን አሁን ምን እየሆነች ነው ምን እየሆንሽ ነው እንዴት ነው ማንንም አልፈልግም በቃ ያስወጭልኝ እሺ በቃ ይኸውልህ ማርክ ዝም ማለት ማትችል ከሆነ ስንስራትን ያዝሽ አትጫናት በቃ ደህና አይደለችም ያያ አይደል እንዴ እኔ እግዚአብሔር ምንም እየገባኝ አይደለም አንተ ወዴት ነው የምወጣው እኔም ግራ ገብቶኛል ወዴት ነው የምወጣው እሺ ምንድነው የምትፈልጊው ማርክ ያመማት ነው ረፈ በቃ በፈልገው እሱ እንዲወጣ ነው በእናትሽ ያስወጭልኝ እሺ በቃ እሺ ይወጣል እሱ አንቺ ብቻ ተረጋጊ እሱ ይወጣል ማርክ ምንም እንዳትከዚ ምን አድርጌሻለሁ ምን አድርጌሽ ነው እኮ ምን አድርጌሽ ነው አረ እግዚአብሔርን እኔ ግራ እየገባኝ ለምንድን ነው እንድነካት እኮ እንደዚህ አትመጣው ተረጋጋ አንተ ማርክ ደህና አይደለችም ያያት አይደል እንዴ ማርክ እኮ የተፈጠረውን ነገር የሆነችው ነገር በግልጽ ነው እንደማትናገር እሷ ያለችበት ሁኔታ እያየ ነው አይደል እኮ እሺ ምንም እኮ ያው እሺ ምንም ካልሆነች እሺ ቆይ እግዚአብሔር እሺ በፍቅር ላውራት በፍቅር ላውራት አንዴ እመቤቴን አንዴ ብቻ የተፈጠረውን ነገር ጠይቃታለሁ ይኸውልህ ተረጋጋና ማለት ነው አሁን ከነኮ ስትጠጋት እየፈለገች አይደለም ያያ እኮ ለምን ምክንያት አልገባኝም ለምን ማወቅ ፈልጋለሁ ግን አሁን አይደለም መጀመሪያ ልስማ እሺ ቢያንስ አትሊስት ውጤቱን እንስማና የሆነችው ነገር ካለም እንወቅ የተፈጠረ ነገር ካለም እንወቅ መድኃኒትም ሰጥቷት ከሆነ እንወቅ የሆነ ነገር ከሆነም እንወቅ በቃ ምንም አልሰጠኝም ምንድነው የምትይው እኮ አሁን አንቺ ተረጋጊና ማለት ነው ነቲ እሺ ማንንም እንትን አትበይ እሺ ማንንም መሸሽ ምናምን አይጠበቅምሽ ምን በቃ አልፈልግም ካልፈለግሽ ሁሉም ይቀራል በቃ ሁሉም ምንም አላረግሽም ይሄው አትጠጋት እየጨነቃት ነው ማርክ እሱ አይደለም ወይኔ ማርክ በእናትህ ተነስ ነው ወንበር ላይ ተቀመጥ በቃ ደህና አይደለችም ያያህ አይደል እንዴ እግዚአብሔር እሺ አይደለም እኔ ውጤቱ እስከምሰማ ብቻ ነው እዚህ የምቆየው ይላል ቆየው እኮ ተረጋጋ ብቻ በቃ ቢያንስ አሁን እሷ ሲይዝ ብቻ ነው በቃ ቤት ይመጣል ውጤቱ ምንም ደህና መሆንሽን ብቻ ለማረጋገጥ ነው በስልክ መናገር የማይቻል ነገር ነው በቃ በስልክ ይነገረዋል እኮ ለምንድን ነው የማይሄደው ቆይ ችግሩ ነው ይላል አላወኩም ምንም አልገባኝም ግን አሁን ቢያንስ በቃ ምቾቷን አንንሳት ምቾቷን ብቻ ጠብቅላት ከዛ በኋላ ያለውን ነገር የተፈጠረው ነገር ሳቅ አሳውቃለሁ በቃ አሁን ምንም ደህና አይደለች እዚህ መቆየት አልፈልግም እንዴ ብዙ ቆየሁኝ በቃ እዚህ መሆን አልፈልግም እንሄዳለን አልኩሻል እንዴ ለምንድን ነው ማሰሚኝ እኔ እኮ ጭንቀት ላይ ነኝ ቢዚ እና ትረጅኝም ጤነኛ ነኝ በቃ እኮ ቢያንስ ዶክተሮቹ ጤነኛ ነች ብለው ይልሽ የወሰዱት እንደ ምናምን ላብራቶሪ ይሰራና ይምጣ ውጤት እሺ ለምን ከዛ በኋላ እንትን ለምን ምግብ ቢያንስ እንኳን እየበላሽ አይደለም ግሉኮስ ነው የተሰጠሽ በግሉኮስ ኃይል ነው ያለሽው አይደል እሺ ችግር የለውም ውጤት ብቻ እንስማኝ ነው ውጤት ብቻ ሰምተን ከዛ እንሄዳለን አይሻልም እሺ እንሂድ ማንንም አይነካሽም እስከዛ ማርኪ እንዳትጠጋት በቃ ከዚህ በኋላ ቢያንስ አሁን ያለችበትን ሁኔታ ብቻ እንትን እንበል ሌላ ነገር ሁሉ ይደርሳል እሱ አይደለም እኔ እኮ ምንም እሺ ቆይ እሺ በስነ ስርዓት እንኳን የሆንሽውን ነገር በግልጽ አትነግሪኝም የሆነ ነገር ሰጥቷት ይሆናል እኮ እንዴ እኔ እኮ አንቺ ከሄድሽ ጀምሮ እኮ ነው ውጪ ነበርኩ የተፈጠረው ነገር እንዳጣራ እድል ስጠኝ በቃ ማርኬ በዚህ ሰዓት ላይ ምንም ፍላጎቱ አይደለም ምን እንደተፈጠረ እኔ ግራ ነው ይገባኛል ለምን እየሸሸች እንደሆነ ማለት ጌታ ነው ለምን እንደምትሸሽ አላውቅም ብቻ እንተለቃ እኔ ጤነኛ ነኝ መራመድ እችላለሁ በቃ ወደ ቤት መሄድ ነው የምፈልገው ሌላ ምንም ነገር አልፈልግም ተረጋጊ ብቻ አንቺ ተረጋጊ ውጤት ሳንሰማ ሳንይዝ መሄድ አንችልም ከዛ እንደገና ተመልሶ እዚህ ምንድን ነው ማን ይጠራው
ስለፈጠራችሁ ምንድነው ከዚህ በላይ ታስጨንቋችሁ? በቃ ተዋት። በቃ ከዚህ መውጣት ነው የምፈልገው። የሰማህ ነው አይደል? ይኸውልሽ ውጤት መቆየት አልፈልግም። በቃ እነሱ ሀሳባቸው እኔን እዚህ ላይ አስቆዩኝ ነው። በቃ እኔ ምንም አልፈልግም። ወደ ቤት ብቻ ወሰደኝ። ምንድን ነው ያረካት ማለት ምንድን ነው ያረጋችኋት እናንተ? እኔ ለምንድን ነው መሸሽኝ? ምንድን ነው ያደረካት አንተ? ለቀቀኝ። ምንድን ነው ያደረካት? ልጅቷ እንደዚህ አልነበረችም። እንደዚህ አልነበረችም። ምንድን ነው የሆንሽው? አሳርፊው። ተረጋጊ። ሰላም ማሳባችን እኮ ልጅቷ እንደዚህ ናት። ጤነኛ ናት ወይ? እስኪ ንገረኝ። ጤነኛ አድርገን የለቀካት? እንሂድ በቃ። ከዚህ በላይ ምንድን ነው የሆንሽው? የተባለችው ቼክ አፕ ማታረግ ነበር። ተፈጠረው ምንም አልገባኝም። ምን ነው ሰላም? የቱ ጋር ነው ሰላም? ምንድን ነው የሆነችው? ምንድን ነው የተባለችው? ለምን ቼክ አናረግ ዶክተር? ጤነኛ አይደለችም። እኔ ታምሮ በላይ ሆኗል እኮ። ምንድን ነው ከእሱ ጋር እየሆነች ያለችው? ቢዚ ማን እየነካሽ እንደሆነ አውቀሻል? ምን አንቺ እሷ ሰላም አያሳስብሽም እንዴ? አልገባኝም። ምንድን ነው እየተፈጠረ ያለው? ምንድን ነው የሆንሽው? በእግዚአብሔር እናት እኔ ለምንድን ነው የምትሸሽኝ? ምንድን ነው ያደረጋት? እሺ አትሊስት ለእናት ስለ ጤናዋ ከተጨነቅ እስቲ ዝም በል። እሺ ጤናዋ የምታስብ ከሆነ ልጅቷ እንደዚህ አይደለችም። ልጅቷ ጤና አይደል የሚያስደስትሽ? ለምን አንድ ነገር አትዩ? እኔ አልገባኝም። ምንድን ነው የተፈጠረው? እሺ ንገሩኝና የተፈጠረው ነገር ቢያንስ አስረዱ። እኔ እኮ ጭንቅላቴ አይምሮ ይላድ ነው። ምንም የሚያቆየን ነገር የለም። በቃ እንሂድ። ቼክ አፕ ጨርሳችኋል አይደል? ጨርሻለሁ። ቆይ አንተ እዚህ እንዴት ልትመጣ ቻልክ? አልገባልኝ ነው። ደውዬለት ነው እህቴ፣ ደውዬለት ነው። እና አንቺ ሀሳብሽ እዚህ ለመሆን ነው። እኔ እዚህ መሆን አልፈልግም። እየደከመኝ ነው ያለው። ቢያንስ የሆነውን ነገር ልረዳው አልቻልኩም። ምን ብዬ ልውሰደው? ምንድን ነው የተፈጠረው? ምንድን ነው ያደረጋት? በጤናዋ እንደዚህ ሆነ እኮ አታውቅም። ምንድን ነው እየተፈጠረ ያለው? ብቻ ነው ለእኔ የሚያስብልኝ። ሌላ ማንም አያስብልኝም። እኔ ሳላውቅ የተፈጠረ ነገር አለ። ማንም እያሰበልኝ አይደለም። በቃ ማንም አያስብልኝም። እዚህ መሆን አልፈልግም። አትውጣና እሷ ትመረመራለች። እናስወጣው። አስወጣው። ጤነኛ ነች አይደል? ትመረመሪያለሽ። አልገባኝም። እናንተ ከዚህ ሳትመረመር መውጣት አትችልም። ሳትመረመር የትም አባቴ አልወጣም። የተፈጠረውን ነገር ቢያንስ የሚያስረዳኝ ሰው የለም። ስነ ስርዓት ትይዛለህ። ይኸውልህ ልጅቷን ያደረካት ነገር ነገር ልጅቷን ያደረካት ቦታ ነው። ሌላም ሰው ሰላም አትረብሽ። እሺ አትበጥበጣት። ትመረመር የሰማህ አይደለም? ይኸውልህ ቆይ ይኸውልህ ማን ቆይ አትስቲ ዞር በል በእናትህ አንዴ ዞር በል። ይኸውልህ ተረጋጋ። ቆይ ና ማርክ አንድ ነገር ብቻ ማወቅ አንድ ነገር ተረጋጋ። ለምንድን ነው እንደዚህ ተረጋጋ? እሱ ሆናት መልስ ከራስሽ እያየሃት አይደለም እንዴ አንተ? እሺ ከራስሽ ጋር ነሽ። ግራ ገባኝ። ኧረ እናት በእግዚአብሔር እሺ ልለምንሽ። ሰላም ነች። ኧረ አታስቀኝ በእግዚአብሔር በእናትሽ እኔ ልለምንሽ። ምንድን ነው እየተፈጠረ ያለው? ተረጋጋ አንተ ቢያንስ በቃ ጤነኛ ነኝ እኔ። በቃ እንደዚህ የሆነች ጤነኛ ምላ እኮ ከአንተ ጋር ነው የምሆነው ያለችኝ ሴት እንዴት ነው አሁን ከእሱ ጋር የምትሆነው? ምንሽ ነው ከእሱ ጋር እየሆንሽ? ቢያንስ ስማኝ እስኪ ቢያንስ
የሆነ ነገር መጀመሪያ የተፈጠረው ነገር ይወቅ። እሱ እየፈለገ ተረጋጋና እኔ አሁን እዚህ ጋር እየተፈጠረ ያለው ነገር ማስተናገድ አልችልም። እኔ እንትን እላለሁ። ልቀቀው፣ አንተ ልቀቀው። ስነ ስርዓትን ያዝ። ና አኬም ልበጣብጥ ነው መጣው። ስነ ስርዓትን ያዝ። አንተ ስነ ስርዓትን ያዝ። አንተ ደግሞ ተረጋጋ፣ ተረጋጋ። ይኸውልህ ትሰማኛለህ? አልወጣም። በቃ ምንም መስማት አልፈልግም። ተረጋጋና ማለት ነው። እሺ አልወጣም። የተፈጠረው ነገር ምንም እየገባኝ አይደለም። ግራን ይገባኝ፣ ግን ቢያንስ ውጤት እየተፈጠረ አውቄ እንድወጣ ማለት ነው። አንተ እድል ስጠኝ። እሷ እየሆነች ያለችውን አይተሃል እኮ። እሱ ሌላ ነገር ይፈጥራል እዚህ ጋር አሁን ሌላ ጥበቃ ምናምን ግርግር ይፈጥራል። እኔ እኮ የማይገባኝ ነገር ምንድን ነው? እሺ እየተፈጠረ ያለው እኔ አልገባኝም። እኔ እንዴት ሆነች? እሺ ምንም እየገባኝ አይደለም እኮ። እሺ ጠይቅልኝ። እሱም አሁን አይደለም መጀመሪያ እህቴ እንደነነት ልወቅ እኮ። እሱ እሺ ያስወጪው። እሺ እሱን አሁን እያየሃት አይደል? እያየሃት እኮ ነው። አይወጣም። እሺ አንቺ ትወጫታለሽ። ከአንቺ ጋር ያልጨረሱት ብዙ ነገር አለ። እኔ እንድትማር ጉልበት እኔ ለምንድን ነው እኔ በስነ ስርዓት እያወራሁሽ ነው አይደል? በነፃነት እያወራሁሽ ነው። ከቀደም ጀምሮ ፍላጎትሽን እያከበርኩ ነው። ፍላጎትሽን እያከበርኩኝ ነው አይደል? ከሱ ጋር እሺ እንዴት ሆንሽ? እሺ አሳስባችሁ። እሺ እንዴት ሆንሽ ከሱ ጋር? መጀመሪያም ከሱ ጋር እኮ ነበርኩ። ካንተ ጋር ነበርኩ መጀመሪያ። ኧረ እናት ከኔ ጋር ነበርሽ። ኧረ በእናትህ ይሄን እንኳን ተቀብለህ ማን የሰው ሰላም ተረጋጋ። አልረጋጋ። ምንድን ነው የሚያረጋጋኝ? እሷን ደህንነት ላስብ። እሺ ያንተን ላስብ። እሺ ቢያንስ አንተ ተረጋጋና ቢያንስ የሆነ ነገር ላድርግ። ማወቅ እፈልጋለሁ እኮ እኔ ማወቅ እፈልጋለሁ። ከእሱ ጋር እንዴት ልትሆን ትችላለህ? እኔ ማወቅ እፈልጋለሁ። አታልቅስ። ካልፈለግሽ እኮ ቢያንስ እሷን ፍላጎት እየጠበቅኩ ነው። ዝም በል ይመናሻል። እኔ አልናገረውም። በቃ እኔ አንቺ ፍላጎት አይገባም። አንቺ ብቻ ተረጋጊ። እኔ አልናገረውም። ማርክም ይወጣል። እሺ ተረጋጊ። ማርክ ስለምን ይሄን ነገር ቢያንስ መጨረሻውን እንትን ልበል። ይኸውልህ ተረጋጋ። እኔ ማወቅ አልፈልግም። እኔ ኮቷ ነኝ። ከሱ ጋር እንዴት ልትሆን እንደቻለች ማወቅ ፈልጋለሁ። አንድ ቀን ሌላ ተአምር ካልተፈጠረ እኮ ምን ይሄ እኮ ግልጽ ነው። ታውቃለህ? ይሄ እኮ ግልጽ ነው። ይኸውልህ ማርክ ድል ስጠኝ። ይኸው አታልቅስ። ስነ ስርዓትን ያዝ። አንተ አሰማኝም እንዴ? በቃ ና ተነስ። አሁን ተነስና ማለት ነው። ይኸውልህ የተፈጠረውን ነገር ነው ማወቅ የምፈልገው። ለእኔ ድል ስጠኝ። እሺ ተረጋጋ። ቢያንስ ና ሂድ። እኔ እንትን እላለሁ። ተረጋጋ። እንዳታለቅስ። ስነ ስርዓት ያዝ ማርክ። በቃ ሂድ። እኔ ያስተካክለዋለሁ። በእናትህ አትንካት። እኔ ቤት ይዣት ሄዳለሁ። አንተ አታስፈልግም እዚህ ጋር። እኔ እኮ ምንም ልለው አይደለም። ምንም ማለት አንተ ስነ ስርዓት አውቄዋለሁ። ቶም ነው እቤት ነው የምንሄደው። እቤት ስለምንሄድ ይኸውልሽ እናት አባቶቻችን አሁን የእሷን ምቾት ጠብቂ። የእሷ ምቾት ከኔ ጋር ሆነሽ ምቾት አይሰማሽ? በግድ በጭንቀት ነው እንዴ? በቃ ሁላችንም አብረን እኛም እኮ እናስብላታለን። እንዴት ነው የምታስቢው አንቺ? ምንድን ነው ያደረጋት ግን? በፈጣሪ ሁላችንም አብረን እንሂድ። እንሄዳለን ግን ቢያንስ ውጤት ማወቅ አለብኝ። ውጤት ሳለቅ አልሄድም። ኳላት መጫሽን እዚህ መጥቶ እሺ አትንካትን። ይዛታለሁ። ተዋት። እሺ ይዝሻለሁ። ምንድን ያደረካት ግን? ምንድን ያደረገኝ?